ምነው ጠፋብኝ ትርጉሙ የአገልግሎቴ ጉዳትና ጥቅሙ ምነው ጠፋብኝ ትርጉሙ የአገልግሎቴ ጉዳትና ጥቅሙ። እግዚአብሔር የተባረከ ይሁን። እጅግ አስደንጋጭና መታወቅ ያለበት የእግዚአብሔር ቃል አነባለሁ ሉቃስ 16:17 ላይ ነገር ግን ከሕግ አንዲት ነጥብ ከሚታልፍ ሰማይና ምድር ቢያልፍ ይቀላል። ሰማይና ምድር ከጊዜ በኋላ አልፎ ይሄዳል፣ ተጠቅልለው ይጠፋል። ቃሉ ግን ለዘላለም ይኖራል። ስለዚህ ቃሉ ይህን ሰማይና ከዚህ ከሰፊው ምድር ይበልጣል ማለት ነው። ስለዚህ ይሄ የእግዚአብሔር ቃል አንድ የውጣ ወይንም አንዲት ነጥብ ከዛ ብትጎል ታስጠይቃለች። አንዲት የውጣና አንዲት ነጥብ ከዛ ብትጎል ታስጠይቃለች። ብዙዎች አልተረዱም። ሲፈልጉ ይጨምራሉ፣ ሲፈልጉ ይቀንሳሉ፣ ሲፈልጉ ያሻሽላሉ። ትርጉሞችን ደግሞ ለኑሯቸው በሚመች ሁኔታ እያስተካከሉ ይተረጉማል። ለኑሯቸው እንደሚመች አድርገው የእግዚአብሔርን ቃል ይተረጉማል። የእግዚአብሔር ቃል ግን ራእይ 22 ላይ የምናገረውን ታውቃላችሁ። ማንም በዚህ ሕግ መጽሐፍ ላይ አንዳች ቢጨምር ከዚህ መጽሐፍ ውስጥ የተጻፉትን መቅሰፍቶች ይጨምርበታል ይላል። ወይም ደግሞ ከተጻፈው የሚቀንሱ እድል ፋንታቸውን ይቀንሳሉ። ከቅድስቱ ከተማ እድል ፋንታቸው ይቀንሳሉ። ስለዚህ ብዙዎች ካለ መረዳት የተነሳ እግዚአብሔርን በእውቀት የሚበልጡ ሆነው ከዚህ በፊት የነበሩ ነቢያቶች እነዚህ የእግዚአብሔር ሰዎች በመንፈስ ቅዱስ ተረድተው የጻፉትን ነገር እየጨመሩ ወይንም እየቀነሱ ኑሯቸውን ያበላሻሉ፣ እድላቸውን ያበላሻሉ። ከእግዚአብሔር ዕውቀት በላይ የሚያውቁ መስለው ቃሉን እንደፈለጉ ወዲያ ወዲህ ይተረጓጉሙታል። ስለዚህ እጅግ የሚያስፈራ ነገር ነው። ብዙዎች ሊቃውንትን ባዮች፣ አዋቂዎችን ባዮች፣ ተማርን የሚሉ ሰዎች ከራሳቸው እየጨመሩ የእግዚአብሔርን ቃል እየበረዙ እያበላሹ መጡ። እግዚአብሔር በዚህ ላይ እጅግ ይቆጣል። መቅሰፍቶችን ይጨምርበታል። በዚህ መጽሐፍ ውስጥ የተጻፉትን መቅሰፍቶች በሱ ላይ ጨምራለሁ ነው ብለው። ስለዚህ እጅግ የሚያስፈራ ነገር ነው። በማወቅ ይሁን ባለማወቅ በእግዚአብሔር ሕግ ላይ በእግዚአብሔር ቃል ላይ የሚጨምሩ የሚቀንሱ እኔ እንዴት እንደሚኖሩ አላውቅም። ያ ሁሉ ልፋታቸው ጽሑፋቸው ሁሉ ተጠቅልሎ ወደ ሲኦል ነው የሚገባ፣ አይተርፉም። እግዚአብሔር ተናግሯል። ከቃሉ አንድ እንኳን ከሚታልፍ ሰማይና ምድር ቢያልፍ ይሻላል ያለው። ስለዚህ ያንን የቀነሰ ወይንም የጨመረ አዋቂ ብሎ በእውቀቱ ተመክቶ የመነዛዘረ የሸቃቀጠ ሁሉ ይጠየቃል። የትም አያመልጥም። ከእግዚአብሔር እጅ ማምለጥ አይቻልም። ስለዚህ ተጠንቀቁ፣ እንጠንቀቅ። የእግዚአብሔር ቃል አይዘበትበትም። ከተጻፈው ደግሞ አትለፉ ተብሎ ተጽፏል። አትለፉ፣ ከተጻፈው አትለፉ። አብዛኞቹ ከተጻፈው እያለፉ የራሳቸውን ዕውቀት የራሳቸውን ችሎታ እየጨመሩ ይናገራሉ። ሰው ደግሞ ብዙም ስላልተረዳ ዝም ብሎ ይቀበላቸዋል። እነሱ ለራሳቸው ጠፍተው ያሉትንም ያጠፋል፣ ሰሚዎችንም ያጠፋል። ስለዚህ እንጠንቀቅ እንዳንጠፋ። ሰለሞንም ለፍቶ የእግዚአብሔርን ቤተ መቅደስ ሰርቶ መከራ ካየ በኋላ የሚስቶቹን ባዕድ አምልኮ ተከትሎ ያ ሁሉ ልፋቱ ከንቱ ቀረ። ከንቱ እንዳይቀርባችሁ። በተለይ የዘመኑ ሰዎች፣ የዘመኑ አዋቂንን የምትሉ ሰዎች በእግዚአብሔር ቃል ላይ አትጨምሩ፣ አትቀንሱ። እኔ በጣም አዝናል። ብዙዎች ነገሮች ይሰማል፣ ገደል የሚከቱ የሚጨምሩ ነገሮች አሉ። ብዙዎች በዛ መሰረት ጠፍተዋልና ስለዚህ እንጠንቀቅ። ከተጻፈው አትለፉ። እግዚአብሔር
መጀመሪያ ጽፎ ጨርሶታል። አዲስ ነገር የለም። አዲስ የሚጨመር እኛ የምንጨምረውን ነገር የለም። መጽሐፍ ቅዱስን አሁን እንደገና በአዲስ መልክ ልንሰራው አንችልም። እግዚአብሔር የጻፈውን ነገር መንፈስ ቅዱስ ያረቅቆ የጻፈውን ነገር እንደገና ልናሻሽለው ልናበላሸው የምናደርገው አንችልምና እንጠንቀቅ። አለበለዚያ እግዚአብሔር አንድ ቀን ይመጣል። እግዚአብሔር ይመጣና የጨመረውን ሰው የቀነሰውንም ሰው ዘላይ እንደተጻፈው ወደ ሲኦል ይከታል። ስለዚህ ተጠንቅቀን እንኑር። የእግዚአብሔር ቃል የእግዚአብሔር ቃል ነው፣ የሰው ቃል አይደለም፣ ሰው የፈለሰፈው አይደለም። መንፈስ ቅዱስ ነው የሰራ። ከመንፈስ ቅዱስ የሚበልጥ የቱ ነው እየጨመረና እየቀነሰ የሚሄደው? ስለዚህ ተጠንቅቀን እንኑር። በዚህ ላይ እግዚአብሔርን እንለምን፣ አፋችንን እንቆጥብ፣ ዕውቀታችንን በመጠኑ እናድርግ። እግዚአብሔር የጻፈው ነገር በቂ ነው። መጽሐፍ ቅዱስ አንድ የተሰጠ ቅዱስ ነው መጽሐፉ። በዛ በቅዱሱ መጽሐፍ እንመራ። ከዛ በኋላ በእግዚአብሔር ዘንድ ቦታ ይኖረናል፣ እንቀደሳለን። ጌታ ለዘላለም ይባርካችሁ። ተባረኩ። ምነው ጠፋብኝ ትርጉሙ የአገልግሎቴ ጉዳትና ጥቅሙ? ምነው ጠፋብኝ ትርጉሙ የአገልግሎቴ ጉዳትና ጥቅሙ?